ለተገኘው ህዝባዊ አደጋ ጉዳት ፖሊስ ለህገ መንግስቱ ለፍትህ የሚቆም ኢትዮጵያዊ ልጅ ጤና ይስጥልን ተመልካቾቻችን እንደምሰንብታችኋል። ይህ በየሳምንቱ በዚህ ሰዓት የምናቀርብላችሁ የፖሊስና ህብረተሰብ የቴሌቪዥን ፕሮግራማችን ነው። እስከ ፕሮግራሙ ማብቂያ ድረስ አብራችሁን ቆዩ የምለው ደረጀ ገብረ ማርያም ነኝ። ለዜናው ደግሞ ሉሊሻ ንጉሴ ይጠብቃችኋል። አሁን በቀጥታ ወደ ዜናው ነው የምናልፈው። እንደምን አረፈዳችሁ። ከፖሊሳይና ወንጀል ነክ ዜናዎች ጋር ሉሊሻ ንጉሴ ነኝ። የፌደራል ፖሊስ አባላት ተፈጥሯዊና ሰው ሰራሽ አደጋዎች ሲከሰቱ ስፍራው ላይ ፈጥነው በመድረስ ጉዳቱ ተባብሶ እንዳይቀጥል ለሙያዊ ተልኳቸው በቁርጠኝነት እየሰሩ ይገኛሉ። ሰሞኑንም በተለምዶ ቆሼ ተብሎ በሚጠራው አካባቢ በደረሰ የቆሻሻ መደርመስ ህይወታቸውን ላጡ ቤተሰቦች የገንዘብ ድጋፍ በማድረግ ህዝባዊነታቸውን አንጸባርቀዋል። ዘገባው የሰጠኝ ታደሰ ነው፣ ቀጥሎ ይቀርባል። የፌደራል ፖሊስ ወንጀል መከላከል ዘርፍ የጸረ ሽብር የቦሌ ኤርፖርት ዲቪዥን በተለምዶ ቆሼ ተብሎ በሚጠራው አካባቢ በቆሻሻ መደርመስ ለተጎዱ ወገኖች የገንዘብ ድጋፍ አደረጉም። አባላቱ የጸጥታ ስራቸውን ከማከናወን ባሻገር ሰው ሰራሽና የተፈጥሮ አደጋዎች በሚከሰቱበት ጊዜ ህዝባዊ ወገንተኝነታቸውን በሚያንጸባርቅ ሁኔታ በጉልበትም ይሁን በገንዘብ ድጋፎችን እያከናወኑ ይገኛሉ። በቦሌ ኤርፖርት የሚገኙ አባላትም በቆሼ ህይወታቸውን ላጡና ጉዳት ለደረሰባቸው ወገኖች መሪር ሐዘናቸውን ከቦታው ድረስ በመሄድ ገልጸው ለተጎጂ ቤተሰቦች መጽናናትን ተመኝተው 58140 ብር የገንዘብ ድጋፍ አድርገዋል። እዚህ የተፈጠረው ችግር ወይ ደግሞ አደጋ እንደማንኛውም የተጎጂ ቤተሰቦች እኛም የጉዳቱ የሐዘኑ ተካፋዮች መሆናችንን ልናረጋግጥ እንፈልጋለን። ያው የህዝብ ደራሽ ህዝብ ነውና የህዝብ አካሎች አንዱ ስለሆነንኛ አንደኛው የህዝብ ልጆች እኛ ከዚያው አብራክ የወጣን እንደመሆናችን መጣን በደረሰው አደጋ በጣም ነው ሰራዊቱ እኛም አመራሩም ጠቅላላ ተሰባስበን አዘናችንን የገለጽንበት እዚያው በመኖሪያ ካምባችንንም የሻማለኮሳ ስነ ስርዓት ተደርጓል። ለምን አካል ድረስ ሂደንኛ እዚያው ቦታው ላይ ድረስ ሂደን ሰራዊታችንን የተወሰነውን ሰራዊት ይዘን ሄደን ተጉዘን ለምን አናይም ለምን አናሳየውም እና አዘናችን ለምን አንገልጽም በሚል ልባችንን በጣም ነው የተነካው። በደረሰው አደጋ በጣም ነው የተነካው። አባላቱ ለተጎጂ ቤተሰቦች በቀጣይም ድጋፋቸውን አጠናክረው እንደሚቀጥሉ ገልጸው ለወገን ደራሽ ወገን እንደሆነና በተፈጠረው አደጋም በእጅጉ ማዘናቸውን ገልጸዋል። የሀገራችንን የህዳሴ ጉዞ በማፋጠን ወደሚፈለገው እድገት ከፍታ ላይ ለመድረስ የሴቶች ሁለንተናዊ ተሳትፎ ጉልህ ሚና እንዳለው ተገለጸም። በኢትዮጵያ ፖሊስ ዩኒቨርሲቲ ኮሌጅ የሴቶች ቀን በድምቀት ተከብሮ ውሏል። ዘገባው ከኢትዮጵያ ፖሊስ ዩኒቨርሲቲ ኮሌጅ ህዝብ ግንኙነት ደርሶናል። ምን ይሉ ደስ ይበለው ቀጥሎ ያቀርበዋል። የሴቶች የቁጠባ ባህል ማደግ ለህዳሴያችን መሰረት ነው በሚል መሪ ቃል የሴቶች ቀን በኢትዮጵያ ፖሊስ ዩኒቨርሲቲ ኮሌጅ ተከበረ። የበዓሉ መከበር በሴቶች ላይ ይደርስ የነበረውን ጭቆና ለማስወገድ የተደረገውን ሁለንተናዊ ትግል እንቅስቃሴና ውጤት ከመዘከር ባለፈ ሴቶች ከነበረባቸው ጭቆና ተላቀው በኢኮኖሚ ማህበራዊና ፖለቲካዊ መስኮች እኩል ተሳታፊና ተጠቃሚ የሚሆኑበትን ምቹ ሁኔታን የመፍጠር ዓላማን የሰነቀ በዓል መሆኑን ረዳት ኮሚሽነር ሂሩት አረጋዊ ተናግረዋል። ሴቶች በመንግስትም ሆነ በግላቸው ስራ ፈጥረው በተለያዩ መስኮች ለመሰማራትና የገቢ አቅማቸውን በማሳደግ ከኢኮኖሚያዊ ጥገኝነት ለመላቀቅ የሴቶች የቁጠባ ባህል ማደግ ለህዳሴያችን መሰረት ነው በሚል መሪ ቃል መከበሩን ደግሞ ምክትል ኢንስፔክተር አያልነሽ ተገኝ ገልጸዋል። በበዓሉ ላይ ከሴቶችና ህፃናት ጉዳይ ሚኒስቴር በመጡ ባለሙያዎች ሰፊ ውይይት ተደርጓል። በእለቱም በአለልቱ ማረሚያ ቤት ማሰልጠኛ ማዕከልና በኢትዮጵያ ፖሊስ ዩኒቨርሲቲ ኮሌጅ የሴት እግር ኳስ ቡድኖች መካከል ውድድር ተካሂዷል። ሐሰተኛ ሰነዶችን በማዘጋጀት ወደ ውጭ ሀገር እንልካቸዋለን በማለት በህገወጥ መልኩ ፓስፖርትና ሌሎች ሰነዶችን ያዘጋጁ ነበር ያላቸውን
3 ግለሰቦች በቁጥጥር ስር አውሎ ምርመራውን በስፋት መቀጠሉን የሻሸመኔ ከተማ ፖሊስ መምሪያ ገለጸም። ዘገባውን ሪፖርተር ታምራት አበባ አድርሶናል። ቴዎድሮስ ግርማ እንደሚከተለው ያቀርበዋል። ህገወጥ ፓስፖርቶችንና ልዩ ልዩ ሐሰተኛ ሰነዶችን በድብቅ ያዘጋጁ የነበሩትን ግለሰቦች የሻሸመኔ ከተማ ፖሊስ መምሪያ በቁጥጥር ስር መዋሉን ገለጸ። ተጠርጣሪዎቹ ሰዋራ ስፍራ ላይ የግለሰቦችን ቤት በመከራየት ነበር ለህገወጥ ዝውውር የሚረዱ 50 ፓስፖርትና ሌሎች ሰነዶችን በማዘጋጀት ላይ እንዳሉ ከህብረተሰቡ ለፖሊስ በደረሰው ጥቆማ ሊያዙ የቻሉት። የሻሸመኔ ከተማ ፖሊስ የያዟቸውን 3 ተጠርጣሪ ግለሰቦች ለድርጊታቸው ተባባሪ የሆኑ ደላላዎችን በማዘጋጀት በተለይም በገጠር ወረዳና ቀበሌዎች ወጣቶችን በህጋዊ መንገድ ወደ ውጪ ሀገር እንልካቸዋለን በማለት ከአንድ ግለሰብ እስከ 7000 ብር እየተቀበሉ ሰነዶችን ያዘጋጁ እንደነበር ፖሊስ አስታውቋል። እንደ ሻሸመኔ ከተማ ፖሊስ መምሪያ ኃላፊ ኮማንደር መኮንን ታደሰ ገለጻም ከሐሰተኛ ሰነዶቹ ጋር ተያይዞ ህብረተሰቡ እንዳይታለል በርካታ የግንዛቤ ማስጨበጫ ስራዎች ቢሰሩም በድርጊቱ ግን አሁንም ድረስ ወጣት ሴትና ወንዶች እየተታለሉ እንደሆነ ገልጸዋል። ሐሰተኛ ሰነዶችን ሲያዘጋጁ በነበሩ 3 ተከሳሾች ላይ ፖሊስና አቃቤ ህግ ክስ መስርተው ጉዳያቸው በምርመራ እየተጣራ ይገኛል። በህገወጥ መልኩ 60 ኩንታል ስኳር በአይሱዙ መኪና ጭኖ ኬላ ለማለፍ የሞከረው ግለሰብ በፌዴራል ፖሊስ አባላት በቁጥጥር ስር ውሏል። ዘገባው ከወንጀል መከላከል ኦዲዮ ቪዥዋል ደርሶናል፣ እንደሚከተለው ይቀርባል። ከምሽቱ 4 ሰዓት ሆኗል። የሰሌዳ ቁጥሩ ኮድ 3 31903 አዲስ አበባ የሆነው ኤፍኤስአር አይሱዙ የጭነት መኪና ወደ ጎጃም በር ኬላ ጉዞ ጀምሯል። የፌዴራል ፖሊስ የወንጀል መከላከል አባላት ጸጥታና ሕግን የማስከበር የተለመደ ተግባራቸውን እየፈጸሙ መኪናውን በቅርብ ርቀት ላይ ሆነው በትኩረት እየተከታተሉት ነበር። የመኪናው አሽከርካሪ ኬላ ላይ ደርሷል። ከመኪናው ጀርባ ከበድ ያለ ጭነት ይታያል። ፖሊሶች እንደተጠራጠሩት ተረድቷል። የመኪናው አሽከርካሪ ፍጥነቱን ጨምሮ ኬላውን ጥሶ ለማለፍ ቢሞክርም አልተሳካለትም። ፖሊሶች በጥበብ አስቁመው ፍተሻ ጀምረዋል። የመኪናው አሽከርካሪ ከአዲስ አበባ ወደ ሰሜን ሸዋ ደራ ከተማ 100 ኩንታል ጨው ደረሰኝ አስቆርጦ በላዩ ላይ ደግሞ በህገወጥ መልኩ 60 ኩንታል ስኳር ቀላቅሎ ጭኖ ለማለፍ ቢሞክርም በፖሊሶች ተይዟል። በኮንትሮባንድ የተጫነውን ስኳር የጉለሌ ንግድና ኢንዱስትሪ ቢሮ ተረክቦታል። ሹፌሩና ረዳቱ በቁጥጥር ስር ውለው ምርመራቸው እየተጣራ ይገኛል። ከጊዜ ወደ ጊዜ የዜጎችን ህይወትና ንብረት እየቀጠፈ ያለውን የትራፊክ አደጋ ለመከላከል ለተለያዩ የህብረተሰብ ክፍሎች የትራፊክ ግንዛቤ ማስጨበጫ የውይይት መድረኮች እየተካሄዱ ይገኛሉ። በዚህ ዙሪያ ሰጠኝ ታደሰ የዘገበውን ደረጀ ገብረ ማርያም ቀጥሎ ያቀርበዋል። ለሃይማኖት አባቶች፣ ለሴቶች፣ ለወጣቶችና ለአካል ጉዳተኛ የህብረተሰብ ክፍሎች በመንገድ ትራፊክ አደጋ አስከፊነትና በመፍትሄዎቻቸው ዙሪያ ሰፊ ውይይት ተካሂዷል። የትራፊክ አደጋ ከጊዜ ወደ ጊዜ እየጨመረና አምራች ዜጎችን ድንገት በመቅጠፍ አረጋውያንን ያለ ጧሪ ህፃናትን ያላሳዳጊ እያስቀረ ይገኛል። ከዚህም ባሻገር መጠነ ሰፊ የሆነ የማህበራዊና ኢኮኖሚያዊ ቀውስን እያሳደረ ይገኛል። የመንገድ ትራፊክ ደህንነት የትምህርት ግንዛቤ ዳይሬክተር የሆኑት አቶ ዮሐንስ ለማ በተለያዩ አደረጃጀቶች ከህብረተሰቡ ጋር በትራፊክ አደጋ ዙሪያ ውይይት መደረጉ አደጋውን ለመቀነስ እንደሚረዳም ተናግረዋል። የአደጋ መከሰቻ መንስኤዎቹ በውይይቱ ላይ ተለይተው የተቀመጡ ሲሆን ችግሮችን ለመቅረፍ የተዘጋጁ የህዝብ ንቅናቄ መድረክ መፈጠሩ ጠቀሜታው የጎላ እንደሆነም ተጠቅሷል። በቀጣይም ከህዝባዊ ንቅናቄ መድረኩ ጎን ለጎን በትራፊክ አደጋ ዙሪያ ለተለያዩ የህብረተሰብ ክፍሎች የግንዛቤ ማስጨበጫ መድረኮች እየተዘጋጁ ችግሩን ለመቅረፍ በሚረዱ ሐሳቦች ዙሪያ ውይይት እንደሚደረግም ተገልጿል። የታላቁ የህዳሴ ግድብ ለስኬት እንዲበቃ ሰላምና ጸጥታን በማረጋገጥ በኩል መንግስትና ህዝብ የጣለባቸውን ታላቅ ሙያዊ ኃላፊነት በፍጹም ቁርጠኝነት እየተወጡ እንደሚገኙ የህዳሴ ዲቪዥን የ3ኛ ሻለቃ አመራርና አባላት ገለጹ። ዘገባው ያንተነህ ሽታዬ ነው። ደረጀ ገብረ ማርያም እንደሚከተለው ያቀርበዋል።
የፌዴራል ፖሊስ የህዳሴ ዲቪዥን የሶስተኛ ሻለቃ አመራርና አባላት የታላቁ የህዳሴ ግድብ ለታለመለት ዓላማ እንዲበቃ የአካባቢው ሰላምና ጸጥታ አስተማማኝ እንዲሆን ዘርፈ ብዙ ተግባራትን እየፈጸሙ ይገኛሉ። አመራርና አባላቱ መንግስትና ህዝብ የጣሉባቸውን ኃላፊነት በታላቅ ሀገራዊ ፍቅርና ስሜት ስፍራው ላይ ውለው እያደሩ ለተልኳቸው ስኬት በጽናት ይሰራሉ። የህዳሴ ዲቪዥን የሻለቃ 3 አባላት የጸረ ሰላምና ጸረ ልማት ኃይሎችን እንቅስቃሴ በእንጭጩ ለማክሸፍ ከሌሎች የጸጥታ አካላት ጋር ጥምረት ፈጥረው በመስራት ላይ ናቸው። የሻለቃዋ ኃላፊ ምክትል ኮማንደር አሰፋ አለማየሁ እንደገለጹት በአሶሳ ኤርፖርትና በኬላዎች ዙሪያ ሰፊ ቀጠናዎችን በመሸፈን ሰላምና ጸጥታን ለማረጋገጥ በሙሉ ቁርጠኝነት እንደሚሰሩም ተናግረዋል። የአሶሳ ኤርፖርት የኦፕሬሽን ኃላፊ አቶ ተወልደ ግርማይ የፌዴራል ፖሊስ አስተማማኝ የኤርፖርት ደህንነት እንዲፈጠር የሚያደርጉት አስተዋጽኦ ከፍተኛ መሆኑንም ገልጸዋል። የታላቁ የህዳሴ ግድብ የመሰረት ድንጋይ የተጣለበት 6ኛ ዓመት ክብረ በዓል ላይ ለመገኘት ወደ ስፍራው ጎራ የሚሉ ጎብኚዎች ደህንነት እንዲጠበቅ ከወትሮ በተለየ ሁኔታ ዝግጅታቸውን እንዳጠናቀቁም አባላቱ ተናግረዋል። በሐሰተኛ መንጃ ፍቃድ ሲያሽከረክሩ ደርሼባቸዋለሁ ያላቸውን ግለሰቦች በስራትና በገንዘብ ሲቀጡ የሐሰት መንጃ ፍቃዳቸው መነጠቁንም ፖሊስ ጨምሮ ገልጿል። ሪፖርተር ስዩም ደገፋ ያደረሰንን ዘገባ ቴዎድሮስ ግርማ ቀጥሎ ያቀርበዋል። የተሽከርካሪ አደጋ በሰውና በንብረት ላይ ከሚያደርሰው ጉዳት በተጨማሪ በብዙ ሚሊዮን የሚቆጠር ሀብትና ንብረትን ለውድመት እየዳረገ ይገኛል። ለአደጋው መከሰት እንደ መንስኤ ከሚጠቀሱት ጉዳዮች መካከል ያለመንጃ ፍቃድ ማሽከርከር ግንባር ቀደም ተጠቃሽ መሆኑን የምስራቅ ሐረርጌ ዞን ፖሊስ መምሪያ ጠቅሷል። ሐረማያ ከተማ ውስጥ ፖሊስ ባደረገው ድንገተኛ ቁጥጥር ያለመንጃ ፍቃድ ሲያሽከረክሩ ደርሼባቸዋል ያላቸውን 7 ግለሰቦች በቁጥጥር ስር አውሎ በሐሰተኛ መንጃ ፍቃድ በማሽከርከር ወንጀል ክስ ተመስርቶባቸዋል። በፖሊስና አቃቢ ሕግ የተጣራው የምርመራ መዝገብ ለሐረማያ ወረዳ ፍርድ ቤት በመቅረቡ የካቲት 29 ቀን 2009 ዓ.ም በዋለው ችሎት 7ቱም ተከሳሾች እያንዳንዳቸው በ8 ወር እስራት እንዲቀጡ ተወስኖባቸዋል። ሐሰተኛ መንጃ ፍቃዶችን በማዘጋጀት ለሕገ ወጥ አሽከርካሪዎች በገንዘብ ይሸጥ ነበር ያለውንም ተጠርጣሪ በቁጥጥር ስር አውሎ ምርመራውን በስፋት መቀጠሉን ፖሊስ ጨምሮ ገልጿል። በመዲናችን አዲስ አበባ ከተማ ያለውን የታክሲ ትራንስፖርት አገልግሎት ለማሻሻል መንግስት ዘርፈ ብዙ ተግባራትን እያከናወነ የሚገኝ ቢሆንም አሁንም በከተማዋ የአገልግሎቱ አሰጣጥ ላይ የሚስተዋሉ ችግሮች እንዳሉ ነዋሪዎች ይገልጻሉ። ለመለስ አዳነ ዘገባ ምን ይሉ ደስ ይበለው። በመዲናችን አዲስ አበባ ያለው የታክሲ ትራንስፖርት አገልግሎት በርካታ ችግሮች ያሉበት ሲሆን ችግሮቹ ደረጃ በደረጃ ለመቅረፍ በመንግስትና ሁሉም ባለድርሻ አካላት ከፍተኛ ጥረት እየተደረገ ይገኛል። ነገር ግን በተለይ በአንዳንድ ተጠቃሚ በሚበዛባቸው የከተማው የጉዞ መስመሮች በቂ ትራንስፖርት የማይገኝ በመሆኑ ለረጅም ሰዓታት በርካታ ሰዎች ተሰልፈው ታክሲ ሲጠብቁ መመልከት የተለመደ ሆኖ ቀጥሏል። ይህ እንዳለ ሆኖ በታክሲ ሰራተኞች በኩል የሚስተዋሉ የጉዞ መስመር ማቆራረጥ፣ ከተመደቡበት የጉዞ መስመር ውጭ መጫን፣ በርካታ ሰዎች ተሰልፈው እየተመለከቱ ባዷቸውን ሳይጭኑ ማለፍ፣ ከመደበኛ ታሪፍ በላይ የማስከፈል ችግሮችና የቅንነት ጉለት እንዳለ የተለያዩ አካላት ይናገራሉ። ጨርቆስ ሊሄድ ነበር። እስካሁን ድረስ አንድ ታክሲ የለም። ቅድም ነው የመጣሁት። ቢያንስ 8 ተኩል ላይ ነው የመጣሁት። ግን እስካሁን የጨርቆስ ታክሲ የለም። ከዚህም ለምሳሌ ከሜክሲኮ ወደ ቄራ የሚሄዱ ከሆነ በስከ ቡልጋሪያ ምናምን እያቆራረጡ የሚጭኑበት አጋጣሚ አለ። ይሄ ደግሞ ለተሳፋሪዎች ትንሽ መጉላላት ሊፈጥር ይችላል። በጉዳዩ ዙሪያ ያነጋገርናቸው የትራፊክ ፖሊስ ባልደረባ ህብረተሰቡ የሚያነሳቸው ችግሮች በግልጽ የሚስተዋሉ መሆናቸውን በመግለጽ በተለይ በስራ መግቢያና መውጫ ሰዓቶች አላስፈላጊ ሰልፎችና የተጠቃሚ መጉላላቶች እንዲፈጠሩ የሚያደርጉ የታክሲ ሰራተኞች መኖራቸውን ይናገራሉ። ህብረተሰቡ አንድ ታክሲ ላይ 12 ሰው ወይም ከዛ በላይ ሆኖ የሚሄዱበት ሁኔታ አለ። ነገር ግን መብታቸውን ለማስከበር ያለ መተባበር ሁኔታ እና ይሄ የማጉላላት ሁኔታ ከጊዜ ወደ ጊዜ እየጨመረ ነው የመጣው። አክለውም አንዳንድ ባለድርሻ አካላት ህግና ስርዓት ተከትለው ግዴታቸው በማይወጡ የታክሲ ሰራተኞች ስርዓት እንዲይዙና ችግሮችን በመከላከልና በመቆጣጠር ረገድ ከፍተኛ ጥረት እያደረገ ነው በማለት መንግስትና ባለድርሻ አካላት የሚያደርጉት ጥረት ብቻውን በቂ ባለመሆኑ ህዝቡም ችግሩን በዘላቂነት ለመፍታት ትብብር ሊያደርግ ይገባል ብለዋል። በመጨረሻም 3 ተሽከርካሪዎች እርስ በርስ በመጋጨታቸው 6 ሰዎች ለሞት የተዳረጉ ሲሆን 6 ሰዎች ደግሞ ለቀላልና ከባድ ጉዳት ተጋልጠዋል። ዘገባውን ያደረሰን ሪፖርተር አስቻለው አለሙ ነው፣ እንደሚከተል ይቀርባል።
በምስራቅ ሸዋ ዞን ዱግዳ ወረዳ 3 ተሽከርካሪዎች እርስ በርስ በመጋጨታቸው 6 ሰዎች ሲሞቱ 6 ሰዎች ደግሞ ቀላልና ከባድ የአካል ጉዳት መዳረጋቸውን ፖሊስ ገለጸም። የወረዳው ፖሊስ የትራፊክ ቁጥጥር ቲም ስታፍ ኃላፊ ሳጅን ጫላ ደግ እንደገለጹት አደጋው የደረሰው ከሞጆ ወደ ዝዋይና ከአዲስ አበባ ወደ ሐዋሳ መንገድ እየመረጡ በመጓዝ ላይ የነበሩ 2 ተሽከርካሪዎች ከሲኖትራክ ጋር በመጋጨታቸው ነው። አደጋው ከተፈጠረ በኋላ የሲኖትራክ መኪና አሽከርካሪው ለጊዜው ቢሰወርም ፖሊስ ባደረገው ብርቱ ክትትል በቁጥጥር ስር ውሎ የአደጋውን መንስኤ እያጣራ ይገኛል። በዚሁ አደጋ 6 ሰዎች ወዲያውኑ ሕይወታቸው ሲያልፍ በ4 ሰዎች ከባድና በ2 ሰዎች ላይ ደግሞ ቀላል አደጋ ደርሶባቸዋል። አሽከርካሪዎች ከቦታ ቦታ ሲንቀሳቀሱ ርቀታቸውን መጠበቅ፣ የትራፊክ ሕግ ደንብና መመሪያዎችን አክብሮ በማስከበር የትራፊክ አደጋዎችን መከላከል ይገባቸዋል ሲል ፖሊስ መልእክት አስተላልፏል። ለዛሬ ያልናቸው ፖሊሳዊና ወንጀል ነክ ዜናዎች የስካውኖቹ ነበሩ። ቀሪ ዝግጅቶቻችን ይቀጥላሉ። መልካም ጊዜ